ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአምቦ ከተማ 120 በሚል ቡድን ዜጎችን በማስቃየት በድብደባና በመዝረፍ ወንጀል የተጠረጠሩት እነ ካሳይ ቀነኒሳ ክስ እንደተመሰረተባቸው መገለጹ፣ የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት እንደተፈረደባቸው መታወቁ፣ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች ተፈጽመዋል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ አዲስ ሪፖርት ማውጣቱን፣ ብልጽግና ፓርቲ በምክክር ጉባኤ ውስጥ ስለሚይዘው አቋም በዝግ ተወያይቶ ላፈነገጡ አባላትም ጥብቅ ማስጠንቀቂያ እንደሰጣቸው መታወቁ የሚሉና ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% መክፈያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ! ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውልን። ሰመር ሪል ስቴት ወደ መጀመሪያው መረጃዎችን ስናልፍ በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በድብደባና በመዝረፍ ወንጀል የተጠረጠሩ እነ ካሳይ ቀነኒሳ ተከሰዋል። በአምቦ ከተማ 120 በተባለ በተደራጀ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብና ንብረት የመዝረፍ ወንጀል የተጠረጠሩ ካሳይ ቀነኒሳ ጉልቲን ጨምሮ 13 ሰዎች ላይ በአቃቢ ሕግ መደበኛ ክስ ተመስርቷል። የኦሮሚያ ክልል የምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ከፖሊስ ጋር በመሆን በተጠርጣሪዎች ላይ ሲያከናውን የቆየውን የምርመራ ማጣሪያ የጊዜ ቀጠሮ መዝገብ አጠናቆ መደበኛ ክስ አቅርቦባቸዋል። ከተከሳሾቹ መካከልም ሁለቱ ተከሳሾች በሌሉበት የተከሰሱ ናቸው። አቃቢ ሕግ በእነዚህ ተከሳሾች ላይ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ ቁጥር 32 ንዑስ ቁጥር 1 ሀና ለ አንቀጽ 35 እና አንቀጽ 671 ንዑስ ቁጥር 2 ስር የተደነገገውን ድንጋጌ መተላለፋቸውን ጠቅሶ በየተሳትፎ ደረጃቸው አጠቃላይ 26 ተደራራቢ የወንጀል ክሶችን አቅርቦባቸዋል። በዚህ በቀረበ ክስ ዝርዝር ላይ እንደተመላከተው ተከሳሾች 120 በሚል ስያሜ በቡድን በመደራጀት ተገቢ ያልሆነ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ በአምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ሰዎችን በስልክ በመከታተልና በመያዝ አካላዊ ድብደባ በመፈጸም በተለያዩ ግሮሰሪዎች ውስጥ ግለሰቦችን በማሰቃየት በማስፈራራትና በመደብደብ በተለያዩ መጠኖች ገንዘብ በመቀበል የውንብድና ወንጀል በመፈጸም ንብረት በማውደም በተንቀሳቃሽ ምስል ይቀርጹ እንደነበርም በክሱ ላይ አቃቢ ሕግ በዝርዝር አስፍሯል። በሌላኛው ክስ ደግሞ በአንደኛ ተከሳሽ ካሳይ ቀነኒሳ ጉልቲ በተባለው ግለሰብ ላይ በቀረበ ክስ እንደተመላከተው ተከሳሹ የከተማ መሬት ሊዝ ሕጉን በመተላለፍ ከ2015 ዓ.ም ጀምሮ በቁጥጥር ስር እስከዋለበት ጊዜ ድረስ በአምቦ ከተማ በተለያዩ ቦታዎች በአጠቃላይ 10,000 ካሬ ሜትር የሚጠጋ ይዞታን በህገወጥ መንገድ በመያዝና ህገወጥ ግንባታ ማከናወን የሚል ወንጀል ክስ ቀርቦበታል። በአጠቃላይም በአቃቢ ሕግ በቀረበ 26 የክስ ዝርዝር ላይ የተከሳሾች ተሳትፎ ተጠቅሶ የቀረበ ሲሆን የሰው የሰነድና የተንቀሳቃሽ ምስል ማስረጃም ከክሱ ጋር ተያይዞ ለችሎቱ ቀርቧል። ተከሳሾቹ በዚህ መልኩ የቀረበባቸውን ክስ ዝርዝር በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ቀርበው ክስ ዝርዝሩ እንዲደርሳቸውና በንባብ እንዲረዱት ተደርጓል። ተከሳሾቹ ክሱ ከተነበበ በኋላ አንደኛ ተከሳሽን ጨምሮ በጠበቆቻቸው አማካኝነት በክስ ዝርዝሩ ላይ የክስ መቃወሚያ እንዳላቸውና እንደሚያቀርቡ ጠቅሰው ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ነበር። በአጠቃላይ ፍርድ ቤቱ ተከሳሾቹ ክሱ እንዲሻሻልላቸው ባቀረቡት የክስ መቃወሚያ ላይና አቃቢ ሕግ በመቃወሚያው ላይ የሚሰጠውን መልስ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል።
ወደ ቀጣዩ መረጃችን ስናልፍ የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስና የቀድሞ ፖሊስ ኮሚሽነር የነበሩት ሽመልስ ቶማስ በሐዋሳ ከፍተኛ ፍርድ ቤት የእስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር ላይ በክልሉ ፍትህ ቢሮ ከሳሽነት በቀረቡ ክሶች ላይ ጽኑ የእስራት ውሳኔ አስተላልፏል። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮው አስታውቋል። በዚህም መሰረት ፍርድ ቤቱ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4,000 ብር እንዲቀጡ እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1,000 ብር እንዲቀጡ ውሳኔ እንዳስተላለፈም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች ተፈጽመዋል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ሪፖርት አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ድረስ ተፈጽመዋል ያላቸውን የሰብአዊ መብት ጥሰቶች ይፋ አድርጓል። ሪፖርቱ የተዘጋጀው በሽርካ፣ መርቲ፣ ጀጁ፣ አርሲ ሲሬ፣ ሮቤ፣ ሙኒሳ፣ ጉና፣ ሆንቆሮ ዋቢና አሰኮ ወረዳዎች በተካሄደ የመስክ ምርመራ መሰረት እንደሆነ ድርጅቱ ገልጿል። ኢሰማኮ እንደሚለው በአካባቢው የሚኖሩ ማህበረሰቦች ለረጅም ጊዜ በሰላም ሲኖሩ ቢቆዩም ባለፉት ዓመታት በታጠቁ ቡድኖች የተፈጸሙ ጥቃቶች በንጹሃን ላይ ያነጣጠሩ ሲሆን ሞት፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ መፈናቀልና የንብረት ውድመት እንዳስከተሉ ጠቁሟል። በተጨማሪም መንግስት ዜጎችን የመጠበቅ ኃላፊነቱን በሚገባ ለመውጣቱ ጥቃቶቹ በተደጋጋሚ እንዲቀጥሉ ምክንያት ሆኗል ሲል ገልጿል። ሪፖርቱ እንደሚያሳየው ከ2014 ዓ.ም ጀምሮ በምስራቅ አርሲ ዞን በተለያዩ ወረዳዎች በታጠቁ ኃይሎች በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ጥቃቶች ተፈጽመዋል። በእነዚህ ጥቃቶች በሽርካ 116፣ በመርቲ 117፣ በጀጁ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ አቢ 20፣ በሙኒሳ 19፣ በአሰኮ 5 እና በአርሲ ሲሬ 3 ንጹሃን ዜጎች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ መመዝገቡን ገልጿል። በተጨማሪም 4 የመንግስት ሚሊሻ አባላት መሞታቸውንም አስታውቋል። በጉና ወረዳ ብቻ 26 ሰዎች መገደላቸውን የገለጸው ሪፖርቱ በናኑ ጃዊ ቀበሌ በአንድ ቀን 16 ሰዎች መገደላቸውንና ከነርሱ 5 ሰዎች በአንድ ጉድጓድ መቀበራቸውን ከቤተ ክህነት በተገኘ መረጃ ማረጋገጡን ገልጿል። ኢሰማጉ በምርመራው ሰዓት የተጎጂዎች የሟች ቤተሰቦችን፣ የአይን እማኞች እንዲሁም የቤተ ክህነት ኃላፊዎችን በማነጋገር የመስክ ምልከታ በማድረግ ማስረጃዎችን እንዳሰባሰበም ገልጿል። ኢሰማጉ ከኦሮሚያ ፖሊስ፣ ከክልሉ ኮሚኒኬሽን ቢሮና ከሌሎች ተቋማት ምላሽ ለማግኘት ደብዳቤ ቢልክም ሪፖርቱ እስከተጠናቀቀበት ጊዜ ድረስ ምላሽ እንዳልተገኘም አስታውቋል። በመጨረሻም ኢሰማጉ የፌዴራልና የክልሉ መንግስታት የአካባቢውን ሰላምና ደህንነት እንዲያረጋግጡ፣ የጥቃት ፈጻሚዎችን ለፍትህ እንዲያቀርቡ፣ ተጎጂዎች ካሳና ፍትህ እንዲያገኙ እንዲሁም ተፈናቃዮች በደህንነት ወደ መኖሪያቸው እንዲመለሱ አሳስበዋል። ወደ መጨረሻው መረጃዎችን ስናልፍ ብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ ተወያይቶ ያፈነገጡ አባላትን እንዳስጠነቀቀ ዋዜማ ዘግቧል። ሀገራዊ ምክክር ጉባኤ በ14ኛ ቀን ውሎ በስልታዊ ቡድኖች ደረጃ የሚካሄደው ምክክር አስጀምረዋል። 250 ተመካካሪዎችን የሚይዘው ቡድኑ 5 ንዑስ ቡድኖችን ያቀፈ ሲሆን 5 ቡድኖች ያጠናቀሩትን ሰነድ ለስልታዊ ቡድኑ አባላት አቅርበዋል። ቡድኖቹ ባቀረቡት ሰነድ ዙሪያም ውይይት ከተካሄደ በኋላ የስልታዊ ቡድኑ የአጀንዳ ምክር ሀሳብ እንደሚጠናቀር ይጠበቃል። ኮሚሽኑ ይህ ሂደት 3 ቀናት ይወስዳል የሚል እቅድ ቢይዝም ከእቅዱ ያለፈ ጊዜ ሊወስድ እንደሚችልም ተገልጿል ሲል ዋዜማ ዘግቧል። ጉባኤው እሁድ ሐምሌ 19 ቀን 2018 ዓ.ም እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎቹን ሰብስቦ እንደዋለ ምንጮች ገልጸዋል ሲል ዋዜማ ጨምሮ ዘግቧል። ምክክሩ እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የተሰጠበት እንደሆነም ነው የተገለጸው። የክልልና የከተማ አስተዳደር አመራሮች በመሯቸው መድረኮች በክልልና ከተማ አስተዳደር ደረጃ የተካሄደው ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት እንደሆነም ተገልጿል። አጠቃላይ የምክክሩን ሂደት አስመልክቶም ገለጻ በማድረግ ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባ አካሄድና ሌሎች ጉዳዮችን መሰረት ያደረገ ንግግር ያደረጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች እንዳስጠነቅቋቸውም
ምንጮች ነግረውናል ሲል ዋዜማ ጨምሮ ዘግቧል። ይህ በእንዲህ እንዳለ ምክክሩን አቋርጦ እስከ መውጣትም የተፈጠረ ክስተት እንደነበር ዋዜማ ጨምሮ ዘግቧል። በሀገር ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳው ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው ብሔራዊ መዝሙርና በዓላት ሁሉንም ማህበረሰቦች ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚል ነው። ተመካካሪዎች ይህን መሪ ጥያቄ መነሻ አድርገው ባካሄዱት ምክክር የተለያዩ አማራጭ ሀሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉና ሌሎች አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የማያቀርበው መሆኑን በስብሰባ አቅጣጫ እንደተሰጠበት የገለጹት ምንጫችን በዚሁ ጉዳይ ምክክር በሚደረግበት ሰዓት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት መሆኑ ስለመነገሩ አረጋግጠውልናል ሲል ዋዜማ ጨምሮ ዘግቧል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አለመሆኑን ሰምተናል በማለትም ዋዜማ ጨምሮ ዘግቧል።